የጀመርናቸውን ስራዎች ያሳካልን ፈጣሪ አምላክ የተመሰገነ ይሁን እላለሁ። የጀመርናቸው አገርን የማልማት ከተማን የማደስ ከተማን ትራንስፎርም የማድረግ ለነዋሪዎቿ ምቹ ለጎብኚዎች ሳቢ ለተለያዩ የማህበረሰብ ክፍሎች ደግሞ አካታች የሆነ ልማት የመስራት ስራችን ቀጣይነት ያለው የማያቋርጥ ሁሉ ጊዜ አዳዲስ ነገሮችን ይዘን የመምጣት ትልቅ ሂደትን የተከተለ ነው። ይሄ የስፖርት ፓርክ ለአዲስ አበባ ብቻ ሳይሆን ለሀገራችንም የመጀመሪያ ነው። ባለን መረጃ አፍሪካ ላይም እስካሁን ድረስ ሁሉንም የስፖርት አይነቶች በአንድ ቦታ አካቶ እንደዚህ የያዘ የስፖርት ማዕከል ወይም ደግሞ ፓርክ ልናገኝ አንችልም። የተወሰኑ አካተው ያዙ አሉ። ሁሉንም አይነት የስፖርት አይነት አካቶ የያዘው ይሄ የኛ መሀል ካዛንቺስ ላይ የተሰራ ታሪካዊ የሆነ የመጀመሪያው የስፖርት ፓርክ ነው ማለት ነው። ወደ 5.7 ሄክታር መሬት ላይ ነው የተሰራው። እነኚህ የተገነቡት የስፖርት ፋሲሊቲዎች ወይም ደግሞ የስፖርት መሰረተ ልማቶች በዋናነት ኢትዮጵያን ወርቅ ያለበሷትን ባንዲራችንን በዓለም አደባባይ ከፍ ያደረጉ በተለያየ በማይገባን ስም ዓለም ላይ የታወቅንበትን በአዲስ ክብር እንዲሻር ያደረጉ የአትሌቶቻችን ክብር መገለጫ ፓርክ ጭምር መሆኑ ነው። እንግዲህ ከአትሌት አበበ ቢቂላ ጀምረን እስካሁኖቹ አትሌቶቻችን በኦሎምፒክ ውድድር ለኢትዮጵያ ወርቅ ያመጡ አትሌቶቻችን ክብር ይገባቸዋል ብለን እዚህ በስማቸው በምስላቸው ሐውልት ሰርተንላቸዋል። የስፖርት ፓርኩን አንዱ በጣም ልዩ የሚያደርገው ይሄ ነው። ይሄ የክብር ሐውልት አንደኛ ለሀገር ክብር ምክንያት የሆኑትን ማክበር ነው። ሁለተኛ ነገር ደግሞ ለሀገራቸው በፍቅር በመሰጠት በብዙ ጥረትና ግረት የሚሰሩ ትውልዶችን ለማፍራት ትልቅ የማይነቃነቅ ሐውልት ነው። የማይነቃነቅ ከትውልድ ትውልድ አስተማሪ አነቃቂ ሌላ ራዕይ አሰናቂ የሆነ ሐውልት ነው እዚህ የተሰራው። በዚህ ሐውልት ዙሪያ የምታዩት የመሮጫ ትራክ ነው ያለው። አትሌቲክስ ላይ ወይም ደግሞ ኦሎምፒክ ላይ የኢትዮጵያ ባንዲራ ከፍ ያለው በሩጫ ስለሆነ የሩጫ ትራኩ ራሱ እሱን ይዘክራል ማለት ነው። የሩጫ ትራኩን ወደ 800 ሜትር ነው ከበውት ዙሪያውን አሉ ማለት ነው ከግራ ከቀኝ። ይሄ በጣም ልዩ ያደርገዋል። የተሰራው ስራ ወርቅ ነው የሚያሰኘው አንዱ ከዓላማው አንፃር ነው። ሁለተኛው የኦሎምፒክ ስታንዳርድ የሆነ የዓለም አቀፍ ውድድርን ለማካሄድ የሚያስችል የዋና ገንዳ እዚህ ተሰርቷል። ገና ካሁኑ ሳንከፍተው አንድ ዓለም አቀፍ ውድድር ቡክ ተደርጓል። እንግዲህ ለኛዎቹ ወጣቶች በዘርፉ ላሉ ትልቅ መነቃቃት ትልቅ ራዕይ በዓለም አቀፍ ተወዳድረው ማሸነፍን ተስፋ እንዲያደርጉ እንዲያምኑ እንዲዘጋጁ እልህ እንዲገቡ ያደርጋቸዋል። እዚህ ውድድርም ጭምር ስለሚካሄድ ማለት ነው። የተለያዩ ውድድሮች ወደ ሀገራችን ሲመጣ ደግሞ ገንዘብ ነው፣ መነቃቃት ነው፣ ቱሪዝም ነው። በአጠቃላይ ሌሎችንም ለማፍራት ጉልበት ነው የሚሆነው ማለት ነው። ከዛ ጋራ ትንንሹ ላይ ካልሰራን ትልቁ አይመጣም። ከ7 አመት ጀምረን እንደየእድሜያቸው ደግሞ 2 ተጨማሪ ገንዳዎች እዚህ ያደረግነው ለነኚህ ህፃናት እያዩ ተላልቆቹ ሲወዳደሩ ሲሸለሙ ከፍ ሲሉ እነሱን እያዩ ራዕይ እንዲሰንቁ ታሳቢ አድርገን እዚሁ አድርገንላቸዋል። ይሄ ብቻ አይደለም። ይሄ ስፖርት ፓርክ የያዘው ስታንዳርዱን የጠበቀ እግር ኳስ ሜዳ አለው። በጠቅላይ ሚኒስትራችን ትልቅ ኢኒሼቲቭ በሚቀጥሉት 10 አመታት ውስጥ ልጆችን እንደዚህ ብዙ የስፖርት ፋሲሊቲ ሰርተንላቸው አሰልጥነን ኢትዮጵያን በዓለም በአፍሪካ ውድድር ማሰለፍ መቻል ማወዳደር መቻል ማሸነፍ መቻልን ለማስታጠቅ እያሰለጠናቸው ያሉ ወጣቶች አሉ። እዚህ ይወዳደሩበታል። አሁን በቅርብ ጊዜ ሌላ የአፍሪካ ክለቦች ለልምምድ ጭምር የመረጡት ሜዳ ሆኗል ማለት ነው። የቅርጫት ኳስ ሜዳ አለ፣ የቴኒስ አለ፣ የእጅ ኳስ ወይም ደግሞ መረብ ኳስ ሜዳም አለ ማለት ነው። እሱም ብቻ አይደለም። ለአካል ብቃት ደግሞ ለዌልነስ ለምንለው አውትዶር ጂም አለ፣ ኢንዶር ጂም አለ። ዌልነስ የተለያዩ ኤሮቢክስ እና እነኚህ ዮጋ የሚሰራባቸው ፋሲሊቲዎችን አሟልተዋል። እዛው ጸጉር ቤት ስፓ የመሳሰሉትን አንድ ላይ የያዘ ነው። በተሟላ ሁኔታ የተገነባ ነው።
እነኚህን ለዋቂዎች ስንገነባ አሁንም ህፃናት አሉ። በእነኚህ ዘርፎችም በእግር ኳስ፣ በመረብ ኳስ፣ በቴኒስ በመሳሰሉት ማደግ ያለባቸው ለናሳድጋቸው የሚገባ ህፃናት ደግሞ ስታንዳርድ ዓለም አቀፍ ደረጃውን የጠበቀ አሸዋ ላይ ለልጆች እነኚህን ጨዋታዎች እንዲጫወቱ ከትንንሾቹ ህፃናት ጀምሮ እስከ ቲኔጀር ድረስ የሚጫወቱበትን ሜዳ ደግሞ እዚሁ አካተናል ማለት ነው። እንግዲህ እነኚህን የመሳሰሉ ፋሲሊቲዎች አሉ። ሬስቶራንት አለ፣ ሆቴል አለ፣ የተለያዩ የተሽከርካሪ ማቆሚያዎች ወደ 300 ተሽከርካሪን የሚይዝ ከመሬት በታች ጂ-2 ፋሲሊቲ ያለን አናቱ ላይ ወደ 3000 ሰው በአንድ ጊዜ ኮክቴል የመሳሰሉትን ፕሮግራሞች ለማካሄድ የሚችል ፕላዛ አለው። ከታች ደግሞ እንግዲህ ካዛንቺስ ይሄንን አካባቢ ኡራኤል ፍለፊትን የምናውቀው በግንባታ ፊኒሺንግ እቃዎች ነው። መልሰን ስንገነባ ይሄንን አካባቢ ከዚህ የተነሱ የከተማችን ነዋሪዎች አሉ። ለነሱ ደግሞ እጣ አውጥተን እዚህ የሰራናቸውን ሱቆች እጣ ለወጣላቸው ለነሱ ሰጥተናል ማለት ነው። እነኛ አይነት የሴራሚክ ሱቆች የመብራት የመሳሰሉትንም ጭምር እዚሁ ተገንብቶላቸዋል። ኡራኤል አካባቢ ከፍተኛ የትራፊክ ኮንጀክሽን አለ፣ መጣበብ አለ። ስለዚህ ለማህበረሰቡ ለፓብሊክ ጭምር የአውቶቡስ ተርሚናል ተያይዞ ተሰርቷል። ካጠገቡ እንዳያችሁት ወንዝ እያለማን ነው። የግንፍሌ ወንዝ ከቀበና ጋር እስከሚገናኝበት ድረስ የለማው ለአካባቢው ደግሞ ልዩ ጸጋ ልዩ ውበት አላብሶታል። እንግዲህ በአጠቃላይ ይሄንን ፓርክ ስንናገር ሁሉንም አካቶ ያዘ አካታች ልማት ለማህበረሰባችን ለህዝባችን ያለንን ክብር የሚያሳይ ወደፊት ደግሞ ትውልድን ለመገንባት ያለንን ሩቅ ያለምነውን ራዕይ የተመለከተ የኢትዮጵያን አሸናፊነት በሁሉም ዘርፍ ለማስቀጠል መነሻ የሚሆን ግብአትም የሚሆን ትልቅ ራዕያችንን ደግሞ የምንተገብርበት ስፍራ ነው ማለት ነው። በመጨረሻም የሰሩትን በዚህ ውስጥ የተሳተፉትን ሌት ተቀን በእንችላለን መንፈስ ታጥቀው ከኛ ጋር የሰሩት የመንግስት መስሪያ ቤት ኃላፊዎች፣ ሰራተኞች እንዲሁም የኮንትራክተር ኮንሰልታንት ሁሉም ተሳትፈውበት በጥሩ ሁኔታ አብረውን ሰርተዋል። ለስራቸው፣ ለሙያቸው፣ ለዲዲኬሽናቸው፣ ለትጋታቸው ከልቤ ማመስገን እወዳለሁኝ። የከተማችን ነዋሪዎች ደግሞ እንኳን ደስ ያላችሁ። አዲስ ግብአት ልዩ የሆነ ከዚህ በፊት ከተማችን ላይ የሌለም ተጨምሮላችኋልና ኑ ተጠቀሙበት። የጋራ ሀብታችን ነው ማለት እወዳለሁ። በተለይ ለወጣቶችና ለህፃናት ይህንን በማቅረባችን ልዩ ደስታ ይሰማናል። እጅግ አድርጌ አመሰግናለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ ማለት እወዳለሁ።